ማለት ነው አይኑን ነው ማጥፋው ገብቷል እስቲ ተረጋጋ እሺ ከዚህ በላይ ልታገስ አልችልም በቃ ጨርሻለሁ ስልኩን በስነ ስርዓት ስጠኝና ማናገር ያለብኝ ነገር ላናገር ዞር በይ አንቺ ዞር በይ እንዴ ምን ነው ሀይሚላ ኤፍሬምም ወንድ ነው ጫፉ ከቤት አውጥቼው እዚህ ልትደባደቡ ነው እንዴ ለዚህ ነው እንደጠራሁትን እንዴ ምንድን ነው ሀሳብ አልገባኝም ስልክ ኧረ ሚላ በእግዚአብሔር ለቀኝ ሚሊዮን እንጣላለን አንተ ስልክ ስጠኝ ነው ሚሊዮን ልቀቀው አንተ ኤፍሬም የምትባል ሰው ማለት ነው ወንድ ልጅ ኮንክ ቢያንስ ሰው መልእክተኛ ከምታስልክ እዛ ጋር ወንድ ልጅ ነው የማውቀው በቃ ፊት ለፊት ፌስ ቱ ፌስ መጣላት ነው ገብቷል መጀመሪያ አቅምህን ማወቅ አለብህ አቅምህን ሳታውቅ ሲጀመር የሆነ ዝም ብሎ ሄደ አስመቱኝ አስደበደቡኝ አስቆረጡኝ ምን አስባሉኝ አስፈለጡኝ ምንድነው ይሄ ደግሞ ትክክል አይደለም ገብቷል ወንድ ልጅ ኮንክ ወንድ ልጅ ከሆነ በቃ እዛ ጋር እውነት ካለ እዚህ ጋር ፊት ለፊት ማውራት ነው ያለብህ የሰው ላይፍ ላይ ገብተህ የሆነ መበጥበጥ እንዲህ ያስጠላል መጀመሪያ ራስህን መጀመሪያ ተመልከት በቃ አቅምህን እወቅ ገብቷል ጭራሽ የሆነ ማትወጣው ውስጥ ነገር ውስጥ ነው ምገባውና ራስን ሰላም ውድ ቤተሰቦቻችን እንደምን አላችሁ አለን እግዚአብሔር ይመስገን ያው በዚህ ሰዓት ያው ሰላም እንበል እንጂ በጣም ምንም ሰላም የሚያደርግ ነገር እያየን አይደለም ያው በጣም ይደብራል ያለውን ነገር እኔ በጣም ደግሞ በቃ ራሴን መቆጣጠር አቅቶኝ ነው የመጣሁት እዚህ ጋር በቃ ማናቸውም አሽቃባጭ ሆኖ ነው የታዩኝ ሁሉም እና ብሩኬ በመሃል እዚህ ጋር ምንም ነገር ባላረገበት እየተናገሩት ጭራሽ በጥፊስ ከመመታት ድረስ ይሄ ለሱ የማይገባ ነገርና የማይመጥን ነገር ነው እንደ አንድ ሰው ዝም ብዬ ሳየው ማለት ነው ሃይሚም እንደዚህ ማድረግ አልነበረብሽም ምክንያቱም አንዳንድ ነገሮችን ሳታጣሪ ዝም ብለሽ መታሽ ለብሩኬ የማይገባውን ነገር ነው ያደረግሽው ያ ደግሞ ትክክል አይደለም በቃ ደስ የማይል ነገር ነው ቆይ ለምዶ ማትረዱ ሲጀመር መረዳት አለባችሁ ማናችሁም በቃ እዚህ ጋር እሱን እየሰማችሁትም አይደለም እና በዚህ ነገር በጣም ተብሩኛል በጣም እውነት ተሰምቶኛል እዚህ ጋር እና እዩልም በጣም ለብርቱ ጉዳይ ፈልጊው ያለኝ ስልኩን አያነሳልኝም ጭራሽ ብሎክ አድርጎኝም ይሁን አላቅም እና ያው ሳምሪን ልክያታለሁኝ ይዛው ትመጣለች እኩል እዚህ ጋር ፌስ ቱ ፌስ ማውራት ያለብኝ ነገር አወራለሁኝ በቃ ትክክል አይደለም እየሆነ ያለው ነገር ለብሩኬ አይገባውም ብሩኬ በጣም ሚስኪን ልጅ ነው ታታሪ በጣም ደስ የሚል ጎበዝ ልጅ ሆኖ ሳለ በመሃል ግን ነገሮችን እያባላችሁ ነገሮችን እየፈተፈታችሁ በጣም ብዙ ነገሮችን ትምትሉት ነገር አለና ያ ነገር ትክክል አይደለም በቃ ደስ አይልም በቃ እኔ ከናንተ ይሄን ነገር አልጠብቅም ሲጀመር ብሩኬ እኮ አይገባውም ነበር ሲጀመር በጥፊስ ከመመታት ጭራሽ መለያየት ምናምን ማይባል ነገር ነው ዛጋ እኔ ለሱ እንደዚህ አልመኝም ብዙ ነገሮች አሉ አሁን ላይ በብሩኬ አማካኝነት በጣም ብዙ ነገሮችን በመሃል ገብታችሁ የምትሰሩ ነገሮች አሉ እና ኤፍሬምም ደግሞ በጣም በቃ ጭራሽ በመሃል በጣም ብዙ ነገሮችን ድራማውን እየጫወተ ያለው ኤፍሬም ነው እውነቱን ስነግራችሁ ማለት ነው እና እኔ ሲጀምር አንድ ማቆም ሚስጥር አለ ዛሬ እዩልን አናግረዋለሁኝ ብዙ ነገሮችን አወራዋለሁኝ ማወራኝ ከሆነ ከሱ ጋር ጥሌ ነው በቃ ምክንያቱም ይሄን ነገር ማይነግረኝ ከሆነ ሲጀመር ብሩኬ እንደዚህ አያስደበድበውም ምን ነገር አያደርገውም ጭራሽ ደግሞ ኤፍሬም የምትባል ልጅ ደግሞ እንደ ሴታ ሴት ሆነ እዚህ ጋር ወሬ አያባላ ሃይሚንና ብሩኬን የሆነ እስከ መጨረሻ ደረጃ እያረክን ያለውና ያ ደግሞ ትክክል አይደለም ካንተ አይጠበቅም ሲጀመር ማለት ነው ይሁን ወጣ ያለ ባህሪ አይኑርህ በቃ ማውራት ካለብህ እንደ ወንድ ልጅ ነው ማውራት ያለብህ ሲጀመር ማለት ነው ሲጀመር ያንተ አስደበደበኝ ምን አስባለኝ ሲጀመር ኧረ በእናትህ የሆነ የራስህ ሙድ መጀመሪያ አራምድ ሲጀመር በጣም ነው ይደብርብህ ይሄ ትክክል አይደለም እኔ በቃ ደብሮኛል እዩልን ዛሬ ከሳምሪ ነግሬያታለሁኝ በቃ እኔ ማስተካከል ያለብኝ ነገር አስተካክላለሁኝ በቃ እንደዚህ እንዲሆን አልፈልግም ይሄ ነገር እንዲፈጠርም አልፈልግም ምክንያቱም በቃ ደስ አይልም ያለው ነገር ማለት ነው እና እኔ ደብሮኛል በቃ ዛሬ ፊት ለፊት አወራዋለሁኝ በቃ ኤፍሬም የማገኝበትን ነገር ብቻ ነው የምጠይቀው ማውራት ያለብኝ ነገር አወራዋለሁኝ ከዛ በኋላ የሚመልስልኝ ነገር የራሱ እንትን ነው ምክንያቱም ብዙ ነገሮችን እሱም ያውቃል የሱም እጅ እንዳለበት አውቃለሁኝ እዩልም ማለት ነው እና ይሄ ነገር ደግሞ ትክክል አይደለም በቃ ማንንም ባላጠፋው ማንንም ባላረገው ነገር መጠየቅ የለበትም በዛኔ አምናለሁኝና እየጠበቅኳቸው ነው ከሱ ጋር ማውራት ያለብኝ ነገር አወራለሁ አንተ ኤፍሬም የምትባል ሰው ማለት ነው ወንድ ልጅ ኮንክ ቢያንስ ሰው መልእክተኛ ከምታስልክ እዛ ጋር ወንድ ልጅ ነው የማውቀው በቃ ፊት ለፊት ፌስ ቱ ፌስ መጣላት ነው ገብቷል መጀመሪያ አቅምህን ማወቅ አለብህ አቅምህን ሳታውቅ ሲጀመር የሆነ ዝም ብሎ ሄደ አስመቱኝ አስደበደቡኝ አስቆረጡኝ ምን አስባሉኝ አስፈለጡኝ ምንድነው ይሄ ደግሞ ትክክል አይደለም ገብቷል ወንድ ልጅ ከሆነ በቃ እዛ ጋር እውነት ካለ እዚህ ጋር ፊት ለፊት ማውራት ነው ያለብህ የሰው ላይፍ ላይ ገብተህ የሆነ መበጥበጥ እንዲህ ያስጠላል መጀመሪያ ራስህን መጀመሪያ ተመልከት በቃ አቅምህን እወቅ ገብቷል
ጭራሽ የሆነ ማትወጣ ውስጥ ነገር ውስጥ ነው የምገባውና ራስን ይሆናል ብታረጋጋ ይሻላል። ምክንያቱም ይሄ መልእክተኛ ማንም ይድሩ ዋላቀረ የሆነ ነገር ነው እያረክ ያለው ገብቷል አይደል? እዚህ ጋር ወይ አቅም ሊኖር ይገባል ለመጣላት ማለት ነው። የሆነ ዝም ብሎ መልእክተኛ አስልከ ሰውና ሰው ማባላት ይድሩ የቀረ ነገር ነው ገብቷል። ማንም ደግሞ አያዳምጥም። ገና አመጣልሃለሁኝ ማውራት ያለብኝም ነገር ደግሞ አወራለሁኝ ማለት ነው። እኔ ያለው ነገር አልተመቸኝም። ወንድ ልጅም ክብር አለው። በቃ እዚህ ጋር ይደብራል። ነገራችሁን እዚህ ጋር ባታወጡት ደስ ይለኛል። ሃይሚም ነገሮችን ተረጋግተሽ ማስተካከል አለብሽ ባይ ነኝ እና በቃ ትክክል አይደለም የሆነው ነገር። ትላንት ባየሁት ነገር ቅር ተሰንቻለሁ፣ ደብሮኛል እና በቃ ይሄ ነገር ከናንተ አይጠበቅም። መስተካከል ያለበትን ነገር አስተካክሉ። ደስ አይልም። እኔ ጨንቆኛል። እነዩልን እስከማገኛችሁ ጨንቆኛል። ማውራት ያለብኝ ነገር አወራለሁኝ። ደብሮኛል ዛሬ ማለት ነው። አልቆየሽም? አልሄድክም? አይ ያው ሜዳ አይጠበቅብኝም። ሲጀመር በጣም ብዙ ሚስጥሮችን ስላወቅኩ ማለት ነው። ገብቷል። ካሜራ ደቅኛለሁኝ እና ብዙ ማውራ ነገር አለ። ሰላም ቤተሰቦች እንዴት ናችሁ? ይላንድ ማውራ ነገር አለ። ገብቷል። አንተ የኤፍሬም ጓደኛ ነህ፣ ብዙ ነገሮችን ታውቃለህ። አንዴ ባጭሩ ስለደረገው ነገር ብሩኬ ላይ ስለሚፈጸምበት እያንዳንዱ ነገር ብታስረዳኝና አንዴ ካንተ ጋር ፊት ለፊት ማውራት ያለብኝን ነገር እንድናወራ እና ደግሞ ሌላ ደግሞ እሱን ማገኝበት ስልክ ቁጥር የት እንደሚገኝ ትነግረኛለህ። ሄጄ ፊት ለፊት ማውራውን ነገር አወራዋለሁ። ገብቶሃል አይደል? ሚሊዮን እኔ ጥሩ ነገር ባሰብኩ እኔ እንደ ወንጀለኛ እያየኝ ነው ማለት። ስለዚህ እኔ ከኤፍሬም ጋር ምንም ማውቀው ነገር የለም። ለምን ሮስ ይሄን ጥያቄ የምትጠይቀኝ? ኖ አንደኛ ይጠቅማል የሚል ነገር አንድ ግሩፕ ናችሁ። ገብቷል አይደል? እኔ ብዙ ጊዜ ምናልባት ላላገኘው እችላለሁኝ። ያው እኔ ግንኙነቴ ከነ ብሩኬ ከነ ሃይሚ ከነ ፍፄ ምናምን አሁን ለጭቅጭቅ ነው። ለጭቅጭቅ አይደለም። እኔ ነገሮችን ለማስተካከል ነው እና ነግሬዋለሁ። እዩ ምንም ማድረግ አልችልም። እንግዲህ አንተን ያመጣው ለዛ ነው እንድታወሩ ነው። እኔ ምንም ሊያዳምጠኝ ስራ ተቻለ ነው። ምንድነው ከኔ መስማትና ይኸውልህ ከአንተ መስማት የምፈልገው ማለት ነው። አንደኛ ይኸውልህ አሁን እየሆነው ነገር ያለው ነገር ደስ አይልም። ኤፍሬም ልታስጠነቅቅ ይገባል። ገብቶሃል? አንተ ሲጀመር እኮ ስለ ቡርኬ የሆነ መፈትፈት እንጂ ማለት ነው የሆነ ስለደረገበት ነገር አንድም ስታወራ አልሰማሁም። ስለዚህ ጉዳይ ነው አይመለከተኝም። እንዴት አይመለከትም? ለምን መጣ ካልተመለከተ ሲጀመር እኔ መረዳት ካልቻልክ በዚህ ጉዳይ ለምን መጣ ካልተመለከተ ለምን መጣ ይመለከታል ብዬ ለአንተ አስቤ ለእነሱ አስቤ ያደረኩት ነገር አለ። ያ ነገር ደግሞ እንደ መጥፎ የሚያሳየኝ አንተ አሁን በኤፍሬም በሚያደርገው ነገር ቡርኬ በሆነው ነገር ምናምን ደስተኛ ነህ ማለት ነው። በቃ ባጭሩ ይሄ ነው። እንዴት ደስተኛ ይሆናል? አለኝ እኮ አይመለከተኝም አለኝ። በመጀመሪያ ሁለታችሁ አልተግባባ። አንተ እዩን አልተረዳውም። እዩም ደግሞ የእነሱን ሰላም ለመመለስ ነው እንጂ እንደዚህ ያለው ምንም ነገር የለም። መረጃውም ላይ ያለው አንተ አዲስ አበባ ይዘህ በመጀመሪያ ደረጃ ተረጋግተህ አውራ። እኔ ግን አይደለም አሁን አንተ እዚህ ጋር አታስመስል ማለት ነው። ይኸውልህ ስነግርህ አታስመስል እዩል በቃ አታስመስል። እኔ ይኸውልህ አንደኛ ማለት ነው እኔ የምፈልገው ነገር ምንም አይደለም። ቡሩኬ ሰላም እንዲሆንና ወደ ሰላም እንዲሆን በቃ ብሩክ ሰላሙን ያብዛለት በቃ አለቀ። አንተ ግን አትፈልግም። ይኸውልሽ ኤፍሬምን እኔ በቃ ኤፍሬምን እፈልገዋለሁኝ። እሱ የሚገኝበት መገኛውን ንገረኝ፣ ወይም ስልክ ቁጥር ከቻልክ ማለት ነው። አንድ ነገር እነግርሃለሁኝ። ምንም ነገር ልታወራኝ አልፈልግም። አይደለም ማውራት አይደለም በቃ ኤፍሬምን ስልክ ቁጥር ስጠኝ ላገኘው በቃ ገብቶሃል። ሌላ ጭቅጭቅ ምናምን አልፈልግም። አንተ እነሱ ሰላም መፈልግ ከሆነ በቃ እኔ ላገኘው በቃ እኔ ምን አገባ እሱ ይሄንን ልነግርህ ምናምን አይደለም። እዚህ ጋር ገብቶሃል። እኔ ራሴ የምፈልገው ነገር ይኖራል። እሱን አወራዋለሁኝ። በእናትህ አንተ በጣም እየጮክ ነው። ሳቸው እኛ ታዳምጠንም እንዴ? አንተ ብቻ ነህ እንዴ መጮህ የምትችለው? እዩ ተረጋጉ እንጂ በቃ አዳምጠኝ። የኤፍሬም ስልክ ነበር ሰጠህ። እኔ በቃ ፈልጎ አይደለም አይመለከትም። በቃ ዝም ብለህ ስልክህን ብቻ የሱ ስልክ ሰጠኝ ወይ የት እንደሚገኝ ንገረኝ። ታረጋው እኔ ለምን ሰጣለሁ? ሰላም ሌላ ነገር እኮ እየተፈጠረ ነው። ምንድነው የሆነ በቃ ምንም ነገር መፍጠር የማይችል እኮ ነው ያደረጋችሁት አይደል? ብሩኬ የሆነ ነገር ጭራሽ እስከ መመታት ምንም ነገር ባላረገው ነገር ጭራሽ እስከ መጠየቅ ድረስ ምንድነው? ይሄን ያክል ምን አድርጎ ነው? እኔ ለብሮ ወዛውስ ምከተይ አይደለም ያንተ እጅ አለበት እያልኩ ነው ያለሁት። ገብቶሃል አይደል? ያንተ እጅ አለበት። ብሩኬ በጥፊ በመመታት ነው የኔ እጅ አለበት። ቆሻሻ የሆነ አስተሳሰብ አይደለም። አይ እኔ ሲጀመር ለሱ ሰላም የሆነ ደስተኛም እንዳሉን ካቃዱኝ ሲጀመር አሁን ላይ ባለበት ሁኔታ ማለት ነው። ገብቶሃል አይደል? ቁጥሩን አልሰጠም። ስሙና ታምራት ይልሽ ይልሽ ማለት ነው። መታሳምኙ ከሆነ አሳምኙ። ከሱ ጋር እኔ በቃ ማውራት አልፈልግም። ገብቶሻል። ስልክ አላነሳም ብሎ ቤት ድረስ ይዤ ነው የመጣሁት። ይሁና የጠራሁት ደግሞ እንዲህ እንድትጨቃጨቁ አይደለም። ቢያንስ መግባባች አሉ ቀድማችሁ እዚህ እናንተ በቃ ሁላችሁም እንዲህ የምትሆኑት ለእነሱ አይደለም። አንድ ነገር ስሙኝ
ምንድነው ያዥ የምትለኝ ሚሊዮን? እንዴ ምንድነው ሀሳብ አልገባኝም። ስልክ ኧረ ሚላ በእግዚአብሔር ለቀኝ ሚሊዮን እንጣላለን። አንተ ስልክ ስጠኝ ነው ያልኩት። ሚሊዮን ልቀቀው። ይኸውልህ ትግስት ያልኩት ሰምተኛ አይደል? ኧረ በእናትህ ሚላ አስጨነቀኝ። በእናትህ ተው እናንተ። ይኸውልህ እኔ ሚላ በማርያም ከዚህ በላይ ማለት ነው አይኑን ነው ማጠፋው። ገብቶሃል? እስቲ ተረጋጋ። እሺ በእናትህ እንዴ ከዚህ በላይ ልታገስ አልችልም። በቃ ጨርሻለሁ። ስልኩን በስነ ስርዓት ስጠኝና ማናገር ያለብኝ ነገር ላናገር። ዞር በይ አንቺ፣ ዞር በይ አንድ ነገር ዞር በይ። እንዴ ምን ሆነሃል ሚላ? ኤፍሬምም ወንድ ነው። ጫፍ ከቤት አውጥቼው እዚህ ልትደባደቡ ነው እንዴ? ለዚህ ነው እንዴ ጠራሁትን? ጥሪዋን ከለዚህ ነው እንገናኛለን። እኔ እናንተ አዩ